ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ስትበልላችሁ ቪዲዮ ስታዩ ደግሞ ላይክ፣ ሰብስክራይብ፣ ሼር አድርጉ እና አበረታቱ እላችኋለሁ እህቶቼ ወንድሞቼ። እና ዛሬ እንደዚህ አይነት ቪዲዮ በእርግጥ ተነግሬ አላውቅም፣ የመጀመሪያ ቀን ነው። ሀይሚና ብሩክ እዩ ሰሞኑ የሚያወሩ ሶሻል ሚዲያ ብሎ እነሱ እንጫጫሉ፣ ሌሎቹ እንጫጫሉ። እኔ ጥያቄውን ከብሩክም ከሀይሚም እዩ ብሩክ አባት ነው ብላ ካመነች ለምንድን ነው ዲኤንኤ ያላረግን ብላ ትደርጋለች? መቼም በዚህ የሰለጠነ ዘመን ላይ ማንም ልጅ ያንተ ነው ከተባለ ማንም አይቀበልም። የተጠረጠረ ሰው ዲኤንኤ አድርጎ ነው በምርመራ ነው ውጤቱ የሚያውቅ። እሷ ደግሞ እምቢ አለች። ደስ ህሊና ነው። ምን አይነት ህሊና ናት? እና በእኔ ስንቴ ነው የልጅ አባት እኔ ነኝ ብሎ ልጁን አንዴ ወስዶ ሰርቆ ብዙ ነገር። እኔ ግን ማለት ነው እዩና እዩ የሰራችው ስህተቱ ላይ ልጅቷ መሀል ላይ መሰቃየት እግዚአብሔርን እቺ ትንጥ ሆና ነው አራስ ቤት ሆና ነው ቤኔ ሰርቆ የወሰደ። አስባችኋል? እኛ የሰራንበት ጥፋት ልጆቹ ዋጋ ይከፍል። አሁን የእዩ ልጅ ዋጋ እየከፈለች መቼም ስታድግ ለልጅቷ አይምሮ ጥሩ አይደለም። ለምን ያኛም አባት ነው ብሎ ቪዲዮ ሰርተዋል፣ ያኛም አባት ነው ብሎ ሰርተዋል። አንዱ እንኳን አባት ብሎ ቢያረጋግጥ ራሱ እናቷን መውደድ አትችልም። ለምንድን ነው ካላችሁ እኛ የልጅ አባት ነን ያሉ የነበሩትም መቼም ያለ ምክንያት አይደለም። ከእሷ ጋር ላይፍ ባይኖር ኖሮ ከእሷ ጋር ባያሳልፍ ኖሮ መቼም ሰው ሳይገናኝ አብሮ ሳይውል አብሮ ሳይኖር የልጅ አባት ነው ብሎ አይመጡም። እንኳን ልጅ የነሱ ባይሆንም እንዴ መጡ። አሁን ሶሻል ሚዲያ የያዘ ነገር ከባድ ነው። ነገ እቺ ልጅቷ አይምሮ እንዴት ነው? ለምን እሷ የሰራችው ስህተት ላይ ልጅቷ ባህል ቤት መቆጣት፣ አዲስ አበባ እስከ ድርሰት ጠልጥላ ማምጣት፣ እሷን ሸክማ ከሱ ጋር መጣላት ምን አይነት ነው? በጌታ ከባድ ነው። እና ብሩክም የሉም እኔ አይደለም እኔ ራስን አውቃለሁ ይላል። መቼም በዚህ ዘመን እዩ ደግሞ ብሩክ ነው አባት እናገገም ብላለች። ሀይሚ ደግሞ መሀል ቤት ፍራቻ አላት። ምናልባት እዩ አሁንም እያለች ያለችው ብሩክ የልጅ አባት ከሆነ አብሮ መቀጠል ነው የምፈልገው። እንደዚህ አይነት አይሆንም። ሰው እንኳን ከተሳሰተ ልጅ ከወለደ ከማይፈቅር ጋር አብሮ አይኖርም። ማንም ህግም አያስገድድም። ሰው ወዶ አፈቅሮ አብሮ ይኖራል በራሱ ፍቃድ እሺ ካላለ እሷ በግድ ደግሞ አብሮን ይኖር ማለት አችልም። ሀይሚ ስጋት እውነቷ ነች። የእሷ ቦታ ብን ሁላችንም እንሰጋለን። ሴት ነን። ለሀይሚ አይፈረድም። ለምን መሀል ቤት እሷ ነች አሁን እየጨነቀች ሀይሚ እያሰበች ያለችው ምናልባት ልጅቷ የታመነችው የልጅ አባት ብሩክ ከሆነ አብሮ እንቀጥላለን ስለምትል እኔ ስጋት ላይ ነው ያለችው። እሷ እውነት ነው። ለምን ማንም ቢሆን ይሄ አንቀበልም። ለምን እንኳን ልጅ አለ ቢባል እንኳን ፍቅረኛ እንኳን ሌላ ፍቅረኛ አለ ቢባል እንኳን የሴት ልጅ በጣም ይከብዳል። እሷ ያመነችው ፍቅረኛ ነው ወደፊት ባል ይሆናል ብላ የጠበቀችው ሌላ ነው። መዘዝ ቢመጣ ማንም ብንሆን የምናደርገው ነው። ግን የእዩ ነገር ነው እንትን የሆነው። ቤኔም የልጅቱ አባት ነኝ ብሎ ግግም ብሏል። ቤኔ ስንቴ ነው የተደበደበ? መቼም ቤኔ ሌሎቹ እንኳን አንዳንድ ቪዲዮ ነው የሰራ። ቤኔ ስንቴ ነው ቪዲዮ የሰራ? ስንቴ ነው እሷን እንትን ቤኔ መቼም ያለ ምክንያት የሚያክል ርቀት አይሄድም። እሱም በውስጥ የሚያምን ነገር ይኖራል፣ እዩም ደግሞ በውስጥ የምታውቅ ነገር ይኖራል። ግን ለምን እንደሆነ አላውቅም። እንደዚህ ከባድ እኮ ነው። አሁን እቺ ልጅቷ መሀል ቤት እኮ ተዘጋጅቶ ይዛ ነው ነች። ሁሉም የልጅ አባት ነኝ እዩ አንዱ ነው የልጅ አባት ብላ እውነቱን አታወራም እንዴ? ዲኤንኤ እንኳን ባይደረግ እሷ ግን ብሩክ ነው ብላ ገገም ብላለች። ቤኔ ደግሞ እኔ ብሩክ አይደለም የልጅ አባት ነኝ ይላል። አረ እስቲ ዲኤንኤው ከመጣ በኋላ ነው የምናውቀው። አሁን ደግሞ የሀይሚና የሀብት ባለፈው ቪዲዮ ሰርታ ስጋቱ ምናልባት ዲኤንኤ ውጤቱን እዩ ልትቀይር ትችላለች። አንተ ደም ሰተ ብቻ ነው ወጣኝ፣ አብሮ ሁለታችሁም አልወጣችሁም። ምናልባት ዲኤንኤ ብትቀይርስ የሚል ስጋት ነው ሀብት እያወራ ነበረ። እና እንዲህ ከሆነ አልቀበልም መቼም እንደሆነ እንደገናም ዲኤንኤ ማድረጉ አይቀራችሁም። ለምን ይሄ እውነትም ብሩክ ነው ከተባለ አያምኑም። ሌላ ሆስፒታል መሄዳቸው አይቀርም። ምን አይነት ጉድ ነው? ከባድ። እኔ ከሁሉም መሀል ያዛዘነችው ምንም ያላወቀችው ህፃኗ
ህፃኗ እዚህ ምድር ያመጡ እነሱ ናቸው። ምንም ሳታውቁ ግን ችግር የሚደርስባት እቺ ህፃኗ ነው የምታሳዝነው። ትንሽ ሆነ አዲስ አበባ ተጥላ ማምጣት፣ አራስ ቤት ሆኖ ቤኔ መሰረት። ኧረ በጣም እውነት አንዳንድ እኮ እናቶች የሚሰሩበት ወይ እናትና አባት የሚሰሩበት በደል ልጆች ዋጋ ይከፍላሉ። አሁን እቺ ማንም ምንም አታውቅም። እዚህ ምድር ያመጡ እነሱ ናት። የእነሱ ኃጢአት ደግሞ ልጅቷ ላይ ሰፍሮ እሷ መበደለት ለምን? አሁን ይህቺ ልጇ ካደገች በኋላ ራሱ የእውነት በዚህ ዘመን ታውቃለች፣ ሶሻል ሚዲያ ያዘ ነገር ነው። እንትንም አባት ነበር እንትንም አባት መቼም ካደገች በኋላ ስልኩን ማየት ወይም ሶሻል ሚዲያ መጠቀሙ አይቀርም። የኔ አባት ስንት ነው ብትልስ ለዩ ሊከባት እኮ ነው። አረረ ይሄ ነገር እንዴት ነው? ወዴት እየሄደ ነው? ግን በጣም ከባድ ነው። ግን እኔ የምለው ይሄ ውሸት ነው እውነት ነው ማለትም አንችልም። አሁን የኢትዮጵያ ዩቲዩበሮች ውሸት የትኛ ይሁን እውነት የትኛ ይሁን አናውቅም እኮ። አሁን ብዙ ዎች እንዲህ ነው የሚሆነው፣ ግን በኋላ ሲሄዱ አብሮ ይኖራሉ። ይሄ ከባድ ነው። ለእንትን ብሎ የሚሰሩ ይሆን ይሄ እውነት ይሆን? አንዳንድ ለመፈረድም ለመውራትም ብዙ ይከብዳል። ለምን እነሱ የሚሄዱ አካሄዳቸው በጣም እንትን ነው። ግን ስናይ እውነት ነው የሚመስለው፣ ስናይ እውነት ነው የሚመስለው፣ ግን በኋላ ውሸት ሲሆን በጣም ነው የሚያናደው። አሁን ለዩና የብሩክ ግን ልጁ የማን ይሁን? የብሩክ ከሆነ ነው። እሷ ግን እዩ አታማ ምናለች? ከመጀመሪያ የብሩክ ነው ብላለች። ሌሎቹ ነው የኛው እያሉ እያጫጩ እስቲ የማን ይሆን እናያለን። ለማንኛውም ለብሩክ ከሆነ ነው ለብሩክ ጥሩ። ብሩክ ለምን ከመጀመሪያም ጀምሮ የኔ አይደለም ብሎ ግግም ይብራል አይደል? ግን እሱ ምናልባት እሱ ሳላውቅ በመድኃኒት በመጠጥ ከተሳሰተ እውነቱም አያውቅም። እሱ እኮ ይሄም ያክል አላረጉም ማለት አልነበረም። ለምን በዚህ ዘመን አይታወቅም። ያን ወቅት እሱን የፈለገችበት ወቅት ወይ እሱ በመድኃኒት ፈዝዛ ወይም መጠጥ አስጠጥታ የሆነ ነገር ካረገችስ? እሱ እኮ ራሱ ተማምኖ የኔ ልጁ የኔ ሊሆን በፍጹም አይችልም። እስከ ዛሬም ሳትወልድም በፊት ከወለደችም በኋላ የኔ አይደለም። አሁን ራሱ ዲኤንኤ ራሱ ካደረገ በኋላ ራሱ ልጁ የኔ አይደለም ነው የሚለው። ግን የሚያክል እምነቱ እሱ ግን የራሱ ላይ ተማምነዋል። የራሱን መተማመን ምናልባት አይታወቅም። እሱ እኮ በምን በኩል እንደሚሳሰት አይታወቅም። ግን እሱ እንኳን ባይሳሰት በመጠጥ ወይም የሆነ መድኃኒት ራሱን እንዲስት አድርጋ ይሄ ድርጊት እዩ ካደረገችስ? እዩ በኮንፊደንስ ነው የምታወራው የብሩክ ነው ብላ። አሁን ሳይሆን መጀመሪያ እርጉዝ ነው ብላ የመጠበች ሰሞን ራሱ ያንተን በኋላ እናንተ ታፍራላችሁ። የሚመጣ ሰው ሁሉ እንዲህ ነው የምትለው። መቼም እዩም ያለ ምክንያት ከመሬት ተነስታ እንዴት የብሩክ ነው ብላ መቼም ልትል አትችልም። እሷ የተማመነችው ነገር አለ። ደግሞ እውነቱ እዚህ የእሷ ውስጥ ነው የምኖረው። መቼም ያደረገችው ነገር ታውቃለች እዩ ማለት ነው። እና እዩ ከመጀመሪያም ጀምራ የብሩክ ነው ብላ ነው ግን ማለችው። ብሩክ ደግሞ የኔ አይደለም ብሏል እስከ ዛሬ። እንግዲህ ለማንኛውም ውጤት ከመጣ በኋላ እናያለን። ማን እውነት ይዞ እየጓዘ ማን ደግሞ ውሸት። እኔ ደግሞ ልጁ በብሩክ ነው ከተባለ የሚያናደው ቢኒ ይሄ ሁሉም ወክል ይሄ ርቀት ሄዶ እስከ ሽማግሌ ድረስ ደረሰ። ቢኒ ነው የሚያሳዝነው የእውነት። ብሩክ ከሆነ ብሩክ እንኳን ምንም አላለም። የኔ አይደለም ብሎ እንኳን የእሱ ከሆነ ምንም አይደለም። እሱ እንኳን ቢኒ የሄድበት ርቀት አልሄደም። ቢኒ ግን ብዙ ዋጋ ከፍሏል። ልጅቷን ሰርቆ እስከሚወስድ ድረስ እሷ ስንት እንዲህ አድርጎ ስንት ነገር አደረገ። ግን ይሄ ሁሉ ዋጋ ከከፈለ በኋላ ልጁ እሱ አይደለም ከተባለ እኔ እንጃ ቢኒ በጣም ነው የሚጎዳ። እንግዲህ ምንም ማድረግ አይችልም። ሰው ነውና ይሳሳታል። ሰው ሆኖ ማይሳሳት የለም። ብረት ሆኖ ማይዝል የለውም። እንግዲህ እላችኋለሁ እህቶቼ